አይነት ንግግር ታይቶ ኤዲት አድርጎታል አይደል እንዴ? ካሜራማን መቁረጥ አይችልም። እሱ እኮ ነው የሚያቃጥለኝ። ይሄ ሆን ተብሎ ለምንድን ነው ለኢትዮጵያ ሕዝብ ማስተላለፍ የፈለገው? ካሜራማን የጓደኛውን ገበና ማውጣት የፈለገው ያ ሞሉ ያራስ ወጥቶ ምናምን ወይ በንዴት ሲለው ይሁን ምናምን ብሎም ሊሆን ይችላል። አላውቅም ግን ይሄ እንደ ባህል ምን አስጠየቀው? አይ ምን አስጠየቀው? ማውጣት ይችላል። ለአምሪ የኔ ስህተት እኮ አንቺ ነሽ ማውጣት ያለብሽ። አዎ ይሄ ይደብራል። መማርም ቢሆን የሱ ማንነት ከበር መደራረቅ አለበት። ማንነቱን ዝቅ የሚያደርግ ነገር ነው የተናገረው። እሱ ይኸውልሽ እንዲወድቅ ይፈልጋሉ ጓደኞቹ በዙሪያ ያሉት። እሱ አልነቃለ በዙሪያ ያሉት እኔ ይኸው መድኃኒዓለም እኔ ጭንቅላት የሚያስበው ጓደኞቹ የሚፈልጓት ነው የሚመስለኝ እሷን እና እንዴ አጋጣሚ ለኛም ካልሆነች ለሱም አትሆንም። ከነሱ ሆነ እንጂ ከሱ ጋር ሆነ ከዛ ለውጣቸው ነው። ሁለቱም የስራ ሰው ናቸው። ሃይሚን ብቻዋን ሰርታ አይደለም፣ ብሩኬን ብቻዋን ሰርታ አይደለም። ግን የሰው መወደድ አላት ሃይሚ ከማንም በላይ ምንም ናቸው። ግን ይኸውልሽ ለወንድ ልጅ ለአምርዬ ለወንድ ልጅ መልካም ሴት ከጎኑ ካለች ይለወጣል። በረከቱ ወንድ ልጅ ሴትን መቀየር ይችላል። መልካም ባትሆን ወደ ስነ ምግባር ወንድ ልጅ ይቀይርሻል። ለሱ ብለሽ ትቀየራል። ሴት ልጅ ግን ወንድ ልጅ የቀየረችው ሴቷ ናት። ኢንትሮ መግቢያ መስራታል። እንዲህ አልሆንም ነበረ ብሎ እኮ መስክሯል። ወደኋላ ቪዲዮዎቹን ይመልከት። ታዲያ ዛሬ ላይ እዚህ ጋር ጌሙን እየተጫወቱ ያሉት ጓደኞቹ ናቸው። አግብና ውለን ማናት ሰላሚና አስገቢኝ። እሺ ቆይ ተራ በተራ እናውራ። እሺ ምን አልሽኝ? ሰላሚና አስገቢኝ። እዚህ ማለ ኮሜንት እየጻፍኩት ነው። ሰላም ትያለሽ ነው በቅድሚያ እናቴ። እሺ ሰላም ኤቭሪቲንግ ጉድ ሰላሚና። እኔ አንድ ነገር የምጠይቀው ነገር ፋሚሊ እሱ እንደዚህ ወንድሙን እንደዚህ አንቋሽሾ እይቴን መውደድ እኔ እንጃ ከባድ ነው ብዬ ነው የማስበው። ሀይሚ ራሱ ጭንቅላት ላይ ምንድን ነው የምታስበው? እሱ እንደዚህ እያለ ወንድምን እንደዚህ አንቋሽሾ እያነገረ ሀይሚ ምንድን ነው የምትሰማው? ማለ ሰላሚና ስራ ነኝ እያለቻቸው። አይ ቆይ አንድ ጥያቄ ልጠይቅሽ። ከወንድሟ በፊት ሀይሚ ናት መከበር ያለባት። ለማመታት እኮ ምንም አላንሰም። ማሬ ባለፈው የተሰራው ቪዲዮ አይታችኋል እንዴ? ጠረጴዛሽ እኔ አላየሁም። እስካሁን ሊመታት ሲል አላየሁም። እንካ ሰላምታ ይባባላሉ እንጂ ምት ደረጃ አላየሁም። ግን ወንድሟን ያክብር ሳይሆን መጀመሪያ ክብር ከሚስት ይጀምራል። ከዛ እኔን ሲያከብር ወንድሜን ያከብራል። አዎ ይሄ እኩያሞችም ሊሆኑ ይችላሉ። ተቀራራቢ እድሜ ላይ ከሆኑ ስለሚተዋወቁ እንግዲህ ንግግራቸውን እኔ ከዛ ሀገር የሚመጡ ወንዶች በአጠቃላይ ሙሉውን ነው የምልሽ። ከእሷም ወንድም ከእሱም እሱም ጠቅላላ ወንዶቹ ንግግር አይችሉም። ትዕግስት እኔ የምልሽ ማለት ነው ምንም ፍቅረኛ ቢሆንም ምንም ባልሽ ቢሆንም ወንድም ነው። ወንድም መከታ ነው። ወንድም ከለላ ነው። ወንድምን እንደዚህ አማናጭ ቆይልሽ የምወድበት ቆይልሽ አላስቁምሻ። ትዳር ላይ ከሆነ እነዚህ ልጆች ተጋብተው ከሆነ ወንድም አያገባውም። እኔ እና እሱ ስንጋባ አንድ አካል አንድ አምሳል ሆነናል። ገባሻ? ከተጋቡማ አያገባውም። ኤፍሬም ወንድም እኮ ላንቺ አስበው ነው እኮ እኛ ማስበናል። ቆይ ይኸውልሽ አዳምጪኛ። እንደ መጽሐፍ ቅዱሱ እንጂ አሁን እኮ እንደ አስተሳሰባችን አይደለም መሄድ ያለብን። እንደ ትክክለኛው አካሄድ ከሆነ እኔ ወንድሜ መጥቶ የኔን ባል ሊናገረው አይችልም። እነዚህ ልጆች ገና ናቸው፣ አብረው መኖር ጀምረዋል። ኦኬ ሲበድላት ስትጎዳ በጣም ተጎድታለች። 100% ተጎጂ እሷ ናት፣ እናውቃለን። ይዞ ሄዷል። ይዞ መሄዱ በህጉ ከሆነ አይችልም። እንደ ህግ ከሄደን እኮ አይችልም። የሰው ሚስት አንጠልጥለሽ ማውጣታችን እንደ ህግ ከተሄደ፣ እንደ ወንድምነት ግን ያው አንዳንዴ ተጎጂ ስትሆን ሴት ልጅ የማይፈልጉ ወንድምም ባይሆን በንዴት ይዞ ይሄዳል።
ልክ ነው። እኔ ኤፍሬም ልክ አይደለም ግን እዚህ ጋር ያኛውም ባልተብየውም ትክክል ልክ ነኝ የሚለው ነገር አለ። በእሱ አስተሳሰብ ልክ ነው። አሁን ከሁለቱም መሀል ላይ ማነው ተጎጂ የሆነችው? ሀይሚ ናት። ከዚህ አትሆን ከዛ አትሆን፣ ከእሱ ጋር አትሆን። ወንድሟን መተው አችልም። ወንድሟን አተው ባሏን መተው አችልም። ወንድሟን ማለት ነው ስሚት እሱ ወንድሟ የገባበት ምክንያት ማለት ነው ልጅቷ በሱ ምክንያት በሽተኛ ሆናለች። አይተሻል እንደ በቃ ነው ሆስፒታል እየገባች። ከዚህ በፊት እቺ ልጅቷ ምን ትሆና እኛ ምን እናውቃለን? ከዚህ በፊት ስንቴ ነው የገባችው? አንድ ሳምንት ራሱ ስንቴ ነው የገባችው ሆስፒታል? በሱ ምክንያት አይደለም በሽታ። እሺ ወንድሙ ህይወት እስከምጠፋ ድረስ ጠብቅ ወንድሙ። እኔ በፍጹም ወንድሜ ቦታ ላይ አላስብም። ልክ ነው ብሩክ እያልኩኝ አይደለም። ይኸውልሽ ልክ ነው ብሩክ እያልኩ አይደለም። አካሄዱ ብሩክ 100% በእሷ ላይ ስህተት ሰርቷል። ምክንያቱም አንዴ አጠፋ፣ ሁለተኛ መማር ነበረበት። ጥፋቱ ምንድነው? ጓደኛው እያመጣ ደህና እየሄዱ ሰላም ወርዶ ጓደኛው አምጥቶ የመጀመሪያ ቀን ይሄ ዣንጥላ የሆነ ጓደኛው ጥላ ነው ከነሱ ጋር እንደ ጥላ የሚከተለው። እኔ ከዚህ በፊት ፍጹም የሚባል ልጅ እንዴት እንደሚወዳት እግዚአብሔር ነው ማለት ነው። ቆይ አዳምጪኝ፣ እንደማመጥ ማማዬ አመጣት አይደለ? አመጣት። ሲያመጣ አንዴ እንትን አላለም፣ አልተዘጋጀበትም፣ ሬዲ ስላልሆነ አመጣ። ሲያመጣ ለምን ህይወቴን ከእሷ ጋር ከሚከራከር ይልቅ አንቺ ነሽ የደወልሽልኝ ምናምን አይደለም፣ ፍጹም ነው ያመጣ ሲል ያችንም መንጭቆ ትክክለኛ ቃላት ተናግሮ ለስራ ነው ያመጣውሽ፣ ከሚስቴ ጋር ልታስታርቅኝ አንድ እንድንሆን ነው፣ ስራሽን ጨርሰሻል፣ ክፍያም ካላት ክፍያ፣ ሰፖርት ማረግሽ ነገር ካለ ሰፖርት አረግሻለሁ እንጂ በመካከላችን አትግቢ ብሎ መናገር ነበረበት። የዛን ዕለት ትልቁን ስህተት የሰራው አብሳላትን ይዞ ሲመጣ የዛለታ ነው። አንድ ይቅርታ፣ ይሄ ባለፈው ፍፄ ይዟት መጣ አይደል? ወደ ብሩኬ ቤት ይቅርታ ይዟት ሲመጣ በማግስቱ ይሄ ስራ ባይሆን ከፍጹም ጋር ተጣልተዋል። ለምን አመጣሃት ማን ብሎ ሃይምም እንደዛ እሱም እንደዛ። ከዛ በማግስቱ እንትን ላይ ለፍፄ ቴሌግራም ላይ ፖስት አድርጎታል። ግን ደግሞ በጣም በዛን ሰዓት ለምን እንደዚህ ለምን አንተ ከጓደኛ አይደለም ብዙ ተናግሯል። ብሩኬት ተጣልቶ ነበር። ከዛ በማግስቱ ደግሞ ፖስት አደረገው ቴሌግራም ላይ ምንም ሳይነጋገሩ ማለት ነው። እኛ ለነገው ምን ይመጣል ብለን እያሰብን እያለን ቴሌግራም ላይ አዎ ኢንስታግራም ላይ ነው ኢንስታግራም ላይ ፖስት አድርጓል ለፍፄ ማለት አይደለም። ይኸውልሽ ብሩክ ምን አለ መሰለሽ፣ እኔ በእኔ አስተሳሰብ ዙሪያው ላይ ያሉት ጓደኞቹ ሰፖርት እያደረገ አሳድጋለሁ በራሱ እንትን እና የራስ መተማመን የለውም ብዬ ነው ማምነው። ምክንያቱም የራስ መተማመን ቢኖረው ካጠገባቸው የማያስፈልጉትን ሁላ ያወጣል። ምክንያቱም ይሄ ትዳር ነው አይደለ? እሱ ትላንትና ትዳር አይሆንሽም ወንድምና ባል ለይ ይላለው፣ ሚስትና ጓደኛ ይለይ መጀመሪያ። እሱ ለጓደኞቹ የሚሰጣቸው ሪስፔክት፣ ለሚያመጣቸው ሴት የሚሰጠውን ሪስፔክት ዞር ብሎ ቪዲዮውን ይመልከት፣ ከቪዲዮ ይማር። ፍጹም እኮ ባየው ነው ደግሞ ልፍስፍስ መሆኑን ስለሚያውቅ ነው ደግሞ ይዞለት የመጣው። ይሄ ልጅ እኮ አብሳላትን ብቻ አይደለም ያመጣው አይደለ? እርጉዟንም ከአንዴ 2-3 ሲያመጣበት ነበር አይደለ? ብዙ ድራማ ሲሰሩበት ነበር። የምታዋጣው ለዚህ ደረጃ አብረው የደረሱት አንድና አንድ ከሚስቱ ጋር ነው የደረሱት አይደለ? ያንን ማስተዋል ነው ያለበት ወይስ እሱ ሁሌ ወቀሳ ከነሱ ጋር ይጣላል? በቃ እኔ ማንነቴን አልቀይርም ምናምን። እኔ ይሄ ደግነት አይደለም፣ ወይም ደግሞ ጥሩ ስብዕና አይደለም። ራስን ሳያከብሩ ራሴን ሳላከብር አጠገቤ አካሌ ያልኳትን ሴት ሳላከብር ለሌላ ሪስፔክት ሰጥቼ አስባለሁ። ደግ ነኝ፣ ንጹህ ሰው ነኝ ነው። ንጹህ ሰው ነኝ ብሎ ሰው ራሱ አይመሰክርም።
ወይ የሆነ የመታው ሰይጣን አለ ብሩክ ጋር የገባባቸው ሰይጣን አለ እንጂ ሰው ራሱን ቆልሎ ላይ ድረስ አድርጎ አይመጣም። እሱ አሁን የተያያዘው ላይ ሆኖ ማማ ላይ ተቀምጦ ነው። ቲጂ እሺ፣ እቺ አምሳለት የምትባል ልጅቷ የመጣችበት ጊዜ ለምንድን ነው ያንቺና ብሩክ መሀል ምንም ነገር የላችሁም? ጓደኛሞች ናችሁ። ስለዚህ እኔ ያፈቅራለሁ የምትለው ማን ነግሮ ነው እንደዚህ ያለች? ማን ነግሮ ነው? መጀመሪያ አዳምጪኝ። ያመጣት ቀን ሳሎን ላይ ቆይ አዳምጪኝ። ቆይ ትጂ ልመልስላት። እሷ እኮ እነዛ የብሩክ እንትኖች ጋር ገብታ ከስር ሆና ስትል ነበር። የመታቻትም እኮ ወይ እንደዚህ እንትን አይደለም። የዛን ያህል ስራ እንኳን ቢሆን ለኮፍ ነው ልታረጋት የሚገባው። ግን እሷ ከስር ሆና ስትመከር ነበር። ገባሽ? እነዛ ልጆች ጋር ትገባለች። እንደዚህ አይደለም ባለው ብሩኬ ኦዲየንሶች በደንብ ነው እሷ እንትን እጅና ጓንት ሆናለች። ገባሻ? አገባቧን እንደዛ አድርገዋለች። አንድ እሱ ነው። ሁለተኛ ደግሞ እንዳልሽው ነው። በቃ ልጅቷ ይሉንታ ምንም አታ ነው የመጣችው። በቃ ማንነቷን ሴትነትን የሚያወርድ አመጣጥ ነው የመጣችው። ሲቀጥል ትመጣ ዊድ የሳበቻ አትመስልም ነበር። የራሷን መቋቋም አባቷ አደባልቃ ነው የሚመስለው። ራሱ ካንጃና ሉባንጃ አደባልቃ ይሳበች እንጂ ለምንድን ነው የመጣው ሁሉ ካይሜ ጋር እኩል አድርጎ ለምንድን ነው የማያዩት? እሱ ደግሞ በሁሉም ቦታ እኩል አድርጎ የማያዩት ካይሜ ይሄ ነው የሚያናደው። እንትና ሚውት የሱ ባህሪ ነው ይሄ ነው። ሁሌም ትዝ አይልሽም ቲጂ ከሶሲ ጋር ስትጣላ ማን ነው የምትያዘው? ሃይሚ ከእንትና ጋር ስትጣላ ሊንዳ እንኳን አልመጣ እጇንም አላነሳችም። እንዲህ ሲገፈታተሩ ማን ነው የምትያዘው? ሃይሚ እኔ የኔ ናት ተብሎ ነው የራሱ ስለሆነ የራሱ ሰው ትመጣ። ለምን መሰለሽ ላምሪ ለምን መሰለሽ የሚይዛት አንደኛ የራሱ ናት፣ ሁለተኛ ነገር ደግሞ ኃይለኛ መሆኗን ያውቃል። ስትሰናዘረ ራሱ እኮ እሱ ይሸሻታል። እዩት፣ በደንብ እዩት። ኃይለኛ ናት ሃይሚ። ቅመም እንደሆነ ቦክሰኛ ናት። ስለዚህ ስለሚያውቃት ነው ሚይዛት። ደባልቃ ሌላ ታሪክ ውስጥ እንደምትከት ያውቃል። እኔ በእንደዚህ ያመኛል። እኔ ወደ ራሴ የሚያስመልሰኝ ይሄ ስራና ስራ ነው ስል እንጂ እንደሱ እንደዚህ እየለቀማችሁ ስታወሩ ስሰማ እኔ ራሱ ሌላ እንትን ውስጥ ነው የምገባው። ግን በቃ ስራ ስለሆነ ነው